አብሮኝ በቅድስና ህይወት የማይቀጥል ከሆነ አብራኝ ማትቀጥል ከሆነ ተብሎ ትዳር አይፈርስም፣ ትዳር አይበተንም፣ ቤተሰብ አይበተንም። ምንድነው? አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ይተጋል። በቃ ባል ደካማ ከሆነ ሚስት ትተጋለች፣ ሚስት ደካማ ከሆነች ባል ይተጋል። ያ ትጋት ከምን ጋር? ፍቅር ሳያጎሉ፣ አክብሮት ሳያጎሉ፣ ትህትናን ሳያጎሉ፣ ከነቀፋ ጋር አይደለም፣ እየወቀሱ አይደለም፣ እየዘለፉ አይደለም፣ እያንጓጠጡ አይደለም፣ ዝቅ ዝቅ እያደረጉ አይደለም። ከፍቅር ጋር፣ ከርህራሄ ጋር፣ ከትህትና ጋር፣ ከፍጹም ከሆነ አክብሮት ጋር እንደውም የበረታው ለደከመው የበለጠ ፍቅር እያሳየ፣ የበለጠ አክብሮት እያሳየ፣ የበለጠ ትህትና እያሳየ፣ የበለጠ እንክብካቤ እያደረገ ያ ሲሆን ያኛውም መቼም ምንም ቢሆን እግዚአብሔር ሕሊና ስሎበታል። መለስ ብሎ ሕሊናውን ያስባል። እንዴ እስከ መቼ ነው እንዲህ መሆነው ብሎ ያስባል። ያኛው ደከም ያለው ያስባል። አብረው የዛን ጊዜ አብረው ወደ ትክክለኛው መንገድ የመምጣት እድል ይኖራቸዋል። አይ አብሮኝ የማይሄድ ከሆነ አብራኝ ማትሄድ ከሆነ ተብሎ ተስፋ አይቆረጥም። ቅዱስ ጳውሎስም አጽንቶ ነግሮን አንዱ በአንዱ ይቀደሳል ብሏል። አንዱ በአንዱ የመቀደስ እድሉ አንዱ በአንዱ ከመርከስ ይልቅ አንዱ በአንዱ የመቀደስ እድሉ ከፍተኛ ነው። ለምን? ከሚያረክሰው ይልቅ የሚቀድሰው የበለጠ ስለሆነ፣ ከሚያረክሰው ይልቅ የሚቀድሰው የበለጠ ነው። ሰዎችን ወደ ርኩሰት የሚመራ ክፉ መንፈስ ነው፣ ዲያብሎስ ነው። ሰዎችን ወደ ቅድስና ህይወት የሚመራ እግዚአብሔር ነው። እግዚአብሔር የበላይ ስለሆነ፣ እግዚአብሔር ታላቅ ስለሆነ ህይወታችን ከእርሱ ጋር መስመር እንዲኖረው ፈልገን ብንተጋ በዚህ በቅድስና በሚተጋው ሰው ያኛው የመቀደስ እድሉ ከፍተኛ የሚሆነው